ጌታ እግዚአብሔር እንደ ኃያል ይመጣል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10። ይህንን ኃይለ ቃል መነሻ አድርገን የዛሬዋ ውድ ቀን ለኛ ለክርስቲያኖች ያላትን ትርጉምና ቀኒቱ ከምታስተምረን ቁም ነገር ለሕይወታችን የምንወስደው ትርፍ ምን እንደሆነ ጥቂት እናደምጣለን። ነቢየ እግዚአብሔር ኢሳይያስ የጌታን ከሰማየ ሰማያት መውረድ ከድንግል ማርያም መወለድ በኪደተ እግሩ ምድርን መቀደስ በቃሉ ትምህርት በእጁ ተአምራት ሕሙማነ ሥጋና ሕሙማነ ነፍስን የሚታደግ መሆኑን ነቢዩ አስቀድሞ በመንፈስ ተመልክቶ ተናግሯል። ይህም ብቻ አይደለም። አሁን እንደምንመለከተው ከሰማየ ሰማያት የወረደው ነገረ ምጽአቱን ነገረ ዕርገቱን በደብረ ዘይት ተራራ ያስተማረው የቅዱሳን ሐዋርያት የደቀ መዛሙርት ዓይን እያየው በርቀት ያይደለ በርቀት እየራቀ ወደ ቀደመ ክብሩ ያረገው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ኃያል ተመልሶ ይመጣል ይላል። ወገኖቼ የምናመልከው አባታችን ለፍርድ የሚመጣ ዳኛችን ነው። የምናመልከው አባታችን ተስፋ የሰጠን ዋጋ ደመወዝ ይዞ የሚመጣ ጌታ ነው። እንደምታስታውሱት ከሞት በተነሳ በ40ኛው ቀን በተራራ ላይ ሆኖ ደቀ መዛሙርት እያዩት አረገ። ደጉ አባታቸው ከነርሱ እየራቀ ሲሄድ ደቀ መዛሙርት በስስት ዓይን ሰማይ ያያሉ። መላእክተ እግዚአብሔር ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል አሏቸው። የመላእክቱ ትምህርትና አሁን ነቢዩ የሚነግረን ሐቀኛ ቃል በጋራ ተሳስረው የምናመልከው አባታችን ተመልሶ ይመጣል፣ ዳግም ምጽአት አለው ይላል። እስኪ ተመልሶ ይመጣል በሉ ሁላችሁ። ተመልሶ ይመጣል። እንደገና ተመልሶ ይመጣል ካልን መጥቶ ነበረ ማለታችን። የዛሬው ዕለት ዳግም ምጽአት ነው የምትባል። ዳግም ማለት ሁለተኛ ማለት ነው። ሁለተኛ መምጣት ያልነው ከሆነ መጀመሪያ መጥቷል ማለት ነው። የመጀመሪያው ምጽአቱ ልደቱ ነው። ክርስቶስ በሥጋ መጣ ብለው ሐዋርያት እንዳስተማሩ የመጀመሪያው ምጽአቱ ከድንግል ማርያም መወለዱ ነው። በዛሬው ዕለት ነው መጋቤ ሐዲስ ሊቀ መላእክት ቅዱስ ገብርኤል በቤተ መቅደስ ሐርና ወርቁን አስማምታ እየፈተለች በንጽሕና በቅድስና ከአንስተ ዓለም ወደር ወደሌላት እግዚአብሔር ወደ መረጣት እናትና ድንግል ተብላ ወደ ተጠራች ወደ እመቤታችን መጥቶ ትጸንሻለሽ አላት። ዛሬ እመቤታችን መለሰች፣ ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩ መለሰ፣
ይሄ ክዋኔ የግብረ መንፈስ ቅዱስ ነው። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነውና ያለ አባት ትጸንሻለሽ አላት። እመቤታችን እንደ ቃል ይሁንልኝ ብላ ሐሳቡን በአሜን ስትቀበል ዛሬውኑ መድኃኒታችን ኢየሱስ ክርስቶስ ማህፀኗን ዓለም አድርጎ ተጸነሰ። ይሄ ቀዳሚ ምጽአቱ ነው። ልብ በሉ ወገኖቼ፣ ቀዳሚ ምጽአቱ ልደቱ ነው ብለን ነበር። ቀጠሮ ሰጠ፣ ዳግመኛ እመጣለሁ ብሎ። ዳግመኛ የሚመጣበት መንገድ ደግሞ እንዴት እንደሆነ ኢሳይያስ እንደ ኃያል ብሎ መጥቀሱን ልብ በሉ። ይመጣል አምላካችን ዳግም እመጣለሁ ብሎ ቀጠሮ የሰጠን ንጉሳችን አይቀርም። መድኃኔ ዓለም ኢየሱስ ክርስቶስ በቃሉ እብለት የለበትም፣ ይመጣል። ነቢያቱም ጨምረው ተናግረዋል። ዳዊት በመዝሙር 49 ቁጥር 2 ላይ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜው። እግዚአብሔር ግልጥ ሆኖ ይመጣል። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም፣ በፊቱ እሳት ይነዳል አለ። ፈራጅነቱን እያስታወሰ ነው። ሲመጣ ከፊቱ እሳት እየነደደ ነው ይላል ደግሞ ዳዊት። ልብ በሉ ኢሳይያስ ይመጣል አለ። እንደምን? እንደ ኃያል። ዳዊትም ይመጣል አለ። እንዴት ሆኖ? ከፊቱ እሳት እየነደደ። ሁለቱም የሚነግሩን አንድ ወሳኝ ነጥብ፣ ተመልሶ እመጣለሁ ብሎ ቀጠሮ የሰጠ ቃሉን የማያጥፍ ቃል ኪዳኑን አክባሪ መድኃኒታችን ኢየሱስ ክርስቶስ ይመጣል። ይሄም ብቻ አይደለም። ባለራዕዩ ዮሐንስ ይመጣል 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 የሚለውን የነቢያቱን የአባቶችን የራሱ የባለቤቱን ቀጠሮ ቃል ከሰማ በኋላ እንዲህ ሲል ይጠራዋል። አሜን ጌታ ኢየሱስ ሆይ ቶሎና። አሜን። ቶሎ ይምጣልን አምላካችን። ሰብሳቢያችን ይምጣልን። ተበትነን እንዳንቀር መከራ በበዛበት ዓለም እንዳልነበረ ሆነን ተበለሻሽተን እንዳንቀር ሰብሳቢያችን ይምጣልን። መምጣቱ እውነት ነው። እሱ ከመምጣቱ አስቀድሞ ምን አይነት ሁኔታዎች ሊፈጠሩ እንደሚችሉ ራሱ ባለቤቱ ትምህርት ሰጠ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 37 ቅድም የተነበበልንን ቃል አስተውሉ። መድኃኒታችን ነቢያቱ ይመጣል እያሉ የተናገሩትን ተስፋ ለማጽናት ሽቶ ከመምጣቱ አስቀድሞ መምጣቱን የሚያመላክቱ ማስረጃዎች በተለያየ አቅጣጫ የሚከወኑ መሆናቸውን አበክሮ አስተማረ። እንዲህ ነው ጉዳዩ። መድኃኒታችን ከቤተ መቅደስ ወጥቶ ሄደ ይላል ወንጌላዊው ማቴዎስ። ከመቅደስ ወጣ ይላል። በመቅደስ ቢያስተምራቸው ትምህርቱን ሊሰሙት አልቻሉ። ይነግራቸዋል፣ ማድመጥ አልቻሉም። እዚያው ማቴዎስ 23 ላይ 7 ጊዜ ወዮ እያለ አስተማራቸው። ጸሐፍት ፈሪሳውያን ወዮ ለእናንተ የወጨቱን ገላ ታጥባላችሁ፣ ውስጡን ግን አታጸዱትም፣ በኖራ የተለሰነ መቃብርን ስለምትመስሉ ወዮ ለእናንተ እያለ በ7 ወዮታ አስጠንቅቆ አስተማራቸው። ወዮታው 8 ነው። 8ኛው በዚሁ በማቴዎስ ወንጌል ምዕራፍ 24 ቁጥር 18 ላይ ተጠቅሷል። በዚያን ጊዜ ለሚያጠቡና ለርጉዞች ወዮላቸው ብሎ ልብ በሉ። ወዮ እያለ እንኳ ሲያስተምራቸው ማስጠንቀቂያ ሲሰጣቸው ሊሰሙት አልቻሉም። ስለዚህ ከመቅደስ ወጥቶ ሄደ። ወገኖቼ አልሰማ ካልነው ትቶን ይሄዳል። ከእንዲህ አይነት ቁጣ እግዚአብሔር ይሰውራል። አልሰማ ካልነው እንጎዳለን።
ከመቅደስ ወጥቶ ሄደ። ደቀ መዛሙርቱ ተከትለውት ሄደው የጠዋት ፀሐይ ያሳመረውን ባለፈው ሰንበት ምኩራብን ስንማር ያወሳነውን የሶሎሞንን ቤተ መቅደስ የጠዋት ፀሐይ አርፎበት አምሮ አዩት። በጣም ተደንቀው ጌታን እንዲህ አሉት፣ ጌታ ሆይ ይሄንን ቤተ መቅደስ ታያለህ አሉት። ኢየሱስ ክርስቶስ መለሰ፣ ከሚታየው መቅደስ ባሻገር ሌላ ታሪክ ነገራቸው። አዎ እንደ ጌታ ንግግር ያ ቤተ መቅደስ ፈርሷል። ይሄ የምታዩት የጠዋት ፀሐይ ያሳመረው ቤተ መቅደስ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ደቀ መዛሙርቱ ሐሳቡ ስለገባቸው ጌታ ለብቻው ሲሆን ጥያቄ ጠየቁት። ጌታ ሆይ የመምጣትህና የዓለም መጨረሻ ምልክቱ ምንድነው? አሁንም ከዚህ ቃል የምንረዳው የምታዩት ቤተ መቅደስ ይፈርሳል ብሎ ሲነግራቸው ኃላፊ ነው ጠፊ ነው ብሎ ሲያስተምራቸው ከነርሱ ተለይቶ ሄዶ ተመልሶ የሚመጣ መሆኑን በሐሳብ ሰንሰለት ስለተገነዘቡ ጌታ ሆይ የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉት። ሶስት አይነት ምልክት ነገራቸው። ከኔ ጋር ናቸው? ስንት አይነት ምልክት? ሶስት አይነት። እመጣለሁ ከማለቱ በፊት እኔ መምጣቴን የሚያሳስቡ ማሳሰቢያዎች በሶስት አቅጣጫ ታያላችኋል። የመጀመሪያው በሃይማኖት መድረክ ላይ በሃይማኖታዊ ጉዳይ ላይ የሚታይ ምልክት ነው አለ። በደንብ ተከተሉኝ ወገኖች። በሃይማኖታዊ ጉዳይ ላይ ምን እንደሚሆን ሲነግራቸው ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። በደንብ ልብ በሉ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። እንደገና ቁጥር 24 ላይ ማቴዎስ 24 ቁጥር 24 ላይ ክርስቶስ ከዚህ አለ ወይም ከዚህ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ቤታችሁ በደንብ አምኑ። የመጀመሪያው ምልክት በሃይማኖት ሰፈር የሚሆን ነው አለ። የድፍረታቸው ድፍረት እኔ ክርስቶስ ነኝ ብለው ይመጣሉ አለ። የክርስቶስ ነኝ አይደለም፣ ልብ በሉ። ምንድን ነኝ ብለው? ክርስቶስ ነኝ ብለው። እንዴት አይነት ደፋሮች እንደሚነሱ አስቡ። አሁን እኛ የምንመለከታቸው በእኛ ዘመን በክርስቶስ ስም የሚነግዱ ስመ ክርስቶስን የገበያቸው ምንጭ ያደረጉ ሆዳቸውን የሚሞሉበት ደረታቸውን የሚያቀሉበት ኮሮጆአቸውን የሚሞሉበትን ሳንቲም ለመሰብሰብ በክርስቶስ ስም የሚነግዱ ናቸው። እንዲያውም ክርስቶስ ከዚህ እንጂ ከዚያ የለም ይሏችኋል። የእናንተን አእምሮ ወስዶ ከክርስትና ፍኖት ለማውጣት ከትክክለኛው ማዕተብ ቀበሌ ለማውጣት ማዕተባችሁን ለማስበጠስ ታላላቅ ምልክቶችንና ድንቆችን ያደርጋሉ አለ። ይሄንን ሐሰተኛው ሲመጣ የእነርሱ አባት ሲመጣ በሃይማኖት ስም የሚነግዱት የአታላዮቹ አለቃ ሲመጣ ራሱ ክርስቶስ ነኝ ብሎ እንደሚመጣ ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ጀምሮ ይነግረናል። የጌታ ቀን ደርሷል ብላችሁ በአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ ይላል። የተሰሎንቄ ቤተ ክርስቲያን ክርስቶስ ዘንድሮ ይመጣ ይሆን እያሉ ድንጋጤ ውስጥ ነበሩና እንዳትደነግጡ ጌታ ከመምጣቱ በፊት የጥፋት ልጅ ሳይገለጥ ቀኑ አይደርስምና አላቸው። ምን እያለ ነው? ብዙዎች በክርስቶስ ስም ይነግዳሉ ሲለን ቆየና ጌታ ያስተማረውን ትምህርት ይዘን
ወደ ቅዱስ ጳውሎስ ቃል ስንሄድ እኔ ክርስቶስ ነኝ የሚለው ራሱን በክርስቶስ ወንበር ላይ የሚያስቀምጠው ራሱን እግዚአብሔር ነኝ ብሎ የሚገልጠው አውሬው ተንኮለኛው ሳይገለጥ የኢየሱስ መምጣት አይከናወንም አለ። እስቲ የመጀመሪያው ምልክት ላይ ጥቂት ግንዛቤ ውሰዱልኝ። በሃይማኖት አካባቢ ምልክት ይፈጠራል። ሐሰተኛ ክርስቶሶች በስሙ የሚነግዱ ተአምር አድርገው እዚህ ነው ክርስቶስ ያለው እዚያ የለም የሚሉ የክርስቶስን ስም መሸፈኛ አድርገው የሚሸቅጡ ይመጣሉ አለ። አልመጡም? መልሱልኝ። አልመጡም ወይ? ኧረ እያየን ነው። አዎ በእኛ ዘመንም እያየን ነው። ሐሰተኛ ክርስቶሶች በሃይማኖት ስም የሚነግዱ የሚያታልሉ የክርስቶስን ስም ከለላ ያደረጉ ከዚያኛው ክርስቶስ የለም ከኛ ብቻ ነው የሚሉ እውነተኞቹን ሐሰተኞች የሚያደርጉ በክርስቶስ ስም የሚያታልሉ ይመጣሉ አለ። መጥተዋል። አንድ በሉ። ሁለተኛው ምልክት በተፈጥሮ ላይ የሚከወን ምልክት ነው። እንዲህ ይለናል ጌታችን ራሱ ተፈጥሮ ትለወጣለች። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እደግመዋለሁ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። አንድ ኢሳይያስ በትንቢቱ ምዕራፍ 30 ቁጥር 26 ላይ የጨረቃ ብርሃን እንደ ፀሐይ ብርሃን የፀሐይም ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናል ይላል። አንዳንድ ጊዜ ዋየ ፀሐይ ሲጸናባችሁ ዛሬ ፀሐይቱ ከልጆቿ ጋር ነው እንደ ወጣችሁ ብላችሁ አታውቁ? ምን አለ ኢሳይያስ? የአንድ ቀን ፀሐይ የ7 ቀን ፀሐይ ሆኖ ይወጣል አለ። እንዴት የሚደንቅ ነው! ደግሞ ባለ ራእዩ ዮሐንስ አንድ ታላቅ ምስጢር ይነግረናል። በራእየ ዮሐንስ ላይ የተመዘገበው ተፈጥሮ እንዴት እንደምትዛባ የሚያስታውሰው ቃል ራእየ ዮሐንስ ምዕራፍ 16 ቁጥር 21 ላይ ተመዝግቧል። ከሰማይ አንድ ታላንት ታላቅ በረዶ በሰዎች ላይ ወረደባቸው ይላል። አንድ ታላንት ነው የሚለው። እዚያ ዝቅ ብሎ በህዳግ አንድ ታላንት 3 ፈረሱላም ያህል ነው ይላል። በኪሎግራም እንዲገባችሁ ግን አንድ ታላንት በረዶ ማለት 42 ኪሎግራም በረዶ ማለት ነው። ከሰማይ 42 ኪሎግራም በረዶ አሁን የምታዩት እናንተ በሩቅ ተራራ ላይ እንደተባዘተ ጥጥ ተቆልሎ ያያችሁትን በረዶ ነው። በረዶ ከሰማይ አንድ ታላንት በረዶ እንደ ዝናብ ይወድቃል አለ። 42 ኪሎግራም ነው አንድ ታላንት በረዶ። 42 ኪሎግራም በረዶ ወድቆበት ሰው ቀና ብሎ ለመሄድ በህይወት ለመቆየት እድል ያገኛል? አስተውሉ። ተፈጥሮ ትዛባለች አለ። የምድር መናወጥ፣ ረሃብ፣ ቸነፈር በልዩ ልዩ ስፍራ ይሆናል። የጨረቃ ብርሃን እንደ ፀሐይ፣ የፀሐይ ብርሃን እንደ 7 ቀን ፀሐይ የሚያቃጥል ይሆናል አለ። ይሄስ አልተከወነም? ተከውኗል ወገኖቼ። እነ ሱናሚን እኛ ዜና አድርገን በትዝታ አይተናቸዋል። ያለፈውን በምድር የተከወነውን የተለያየውን ተፈጥሯዊ ለውጥ እንደ አንድ ተራ ዜና ተመልክተነዋል ወገኖቼ። ይሄ ሁለተኛው ክርስቶስ ተመልሶ መምጣቱን የሚያሳይ ምልክት ነው። ሶስተኛ በማህበረሰቡ መካከል እኔ መምጣቴን የሚያሳስብ ምልክት አለ። በእኛ መካከል ነው። ይሄንን ራሱ ባለቤቱ ምን አለ? መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ካለ በኋላ ከሰዎች መካከል በጣም አጭሩን ቃል ላንብበው፣ ከብዙዎች መካከል ፍቅር ይቀዘቅዛል። መልሱልኝ። ፍቅር ምን ይላል? ጮክ ብላችሁ መልሱልኝ። ፍቅር ምን ይላል? ይቀዘቅዛል። ዛሬ ፍቅራችን ልባዊ ነው። ቀዝቅዘናል እኮ ወገኖቼ፣ እንዳይመስላችሁ። ፈገግታው የውሸት ነው። የውሸት ፈገግና 32 ጥርስ እናሳያለን። እንዴት ደስ ይል ነበር ከልብ ፍንቅል ብለን ቢሆን።
ፍቅሩ ቀዝቃዛ ነው፣ የሽርደዳ ነው። የቀዘቀዘ ፍቅር ማለት ምን ማለት እንደሆነ በደንብ እንዲብራራልን ቅዱስ ጳውሎስ የተናገረውን አንድ ቃል ላንብብላችሁ። በጣም መወደው ቃል ነው ይሄ ቃል። ዘመኑን ቁልጭ አድርጎ የሚያሳይ መስታወት ነው። በእኛ መካከል ፍቅር ይቀዘቅዛል፣ አንዱ በአንዱ ላይ ይነሳል። እንዲያው ምንድን ያለው በቅዳሴ ላይ እናት የሴት ልጇን ጩኸት አትሰማም ይላል። ምን አይነት ዘመን ነው? አዎ እናት የሴት ልጇን ጩኸት የምትሰማበት ዘመን አይደለም። እንዳትሰማት እሷን መከራ ላይ ናት። ሰው እርስ በርሱ ይገዳደላል። ትክክል ነው፣ ተጨካክነናል። ይሄኛ መካከል ነው አለ ጳውሎስ ያብራራዋል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ምን አይነት ዘመን እንደሚመጣ መልሱልኝ ቶሎ ቶሎ፣ ሰዓት ስለሌለ ነው ፈጠን ብለው። ምን አይነት ዘመን? የሚያስጨንቅ ዘመን። ዘመኑ በምንድን ነው የሚያስጨንቀው የሚለውን ደግሞ ያብራራል። የሚያስጨንቅ ዘመን እንዲመጣ ይህን እወቅ። በደንብ ስሙኝ። ሰዎች ራሳቸውን የሚወዱ ይሆናሉ። ራስ ወዳድነት በሽታ ነው። እርግጥ ነው እንዴት ራሴን ሳልወድ ሌላውን ወዳለው የሚለኝ ጠያቂ ሊመጣ ይችላል። ራስን በወደዱበት ልክ ባልንጀራን ለመውደድ መነሳሳት ያለበት ቢሆንማ መልካም ነበረ። የኛ ራስ ወዳድነት እኔ ብቻ ልኑር ከሚል ስግብግብነት የመጣ ነው። ሰው ሁሉ ራስ ወዳድ ይሆናል። እኔ ከሞትኩ ሰርዶ አይቀላለች አህያ ብሎ የራሱን ፍላጎት በአህያ እያሳበበ በራስ ወዳድነት የሰከረ ያበደ ትውልድ ይመጣል አለ። ራስ ወዳድነት አስጨናቂ። ሌላው አይኑር እኔ ልኑር። ወገኖቼ አሁን በሀገራችን አሁን በዓለም ላይ የምናየው ምስቅልቅል እኮ ራስ ወዳድነት የሚባል በሽታ የወለደው ነው። ከኔ ውጪ ወደ ውጪ የሚሉ ይሄ አካባቢ የኔ መኖሪያ ነው እንጂ አንተ የምትኖርበት አይደለም የሚሉ ራሳቸውን የሚወዱ ገንዘብን የሚወዱ ትምክህተኞች። መቼም ስለ ፍቅረ ነዋይ አላብራራ። ሰርቶ ገንዘብ ማግኘት የላብን ዋጋ መቀበል ጤናማነት ነው። ደመወዝ ነው የሚባለው። ደሙን እንደ ወዝ አንጠፍጥፎ የጉልበቱን ዋጋ በጤናማነት መቀበል ከክርስቲያናዊነት የሚያወጣ አይደለም። ገንዘብን የሚወዱ ገንዘብ ለማግኘት ብሎ ለወንድሙ ሕይወት የማይራራ በጭካኔ የተሞላ ተግባርን መከወን ግን ገንዘብ ወዳድነት የወለደው ነውር ነው። ከትናንት በስቲያ ኢትዮጵያ ውስጥ የሆነውን ሰምታችኋል። ከሌሊቱ 8 ሰዓት የራይድ አገልግሎት ስጠን ብለው ይዟቸው እንዲሄድ ያሳፈራቸውን ወጣት ገና ማለዳ ላይ ያለ የ24 ዓመት ወጣት መኪናው ላይ ባለበት አሽከርክሮ የሚሹበት ቦታ በማድረሱ አንገቱን በገመድ አንቀው የገደሉ ሰዎች ወዲያው ተይዞ ለፍርድ ቀርበዋል። ሰዎች በአጋጣሚ ተይዘዋል። ልብ በሉ። ገንዘብን በመውደድ ያበደው ትውልድ የሰውን ሕይወት ሲቀጥፍ ለአፍታም ቢሆን የማይጸጸትበት ይሄ ዜና የተሰራበት ነው። ገንዘብ ከመውደድ ከውርስ ጥያቄ ተነስተው በሚበሉት ምግብ ላይ መርዝ እየበተኑ የገደሉ ስንት አሉ። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ። እሺ ሚል ልጅ ተወልዷል። እናንተ በዚህ ዘመን ልጆች እምቢ ብለው በወላጅ ላይ ሲያምፁ እኛ የምንረዳው እንደው ብለን ሌላ ትርጉም ነው የምንሰጠው። ለወላጅ የማይታዘዝ ልጅ ይወለዳል። የዘመኑ ገጽታ ነው። ልጆች ለወላጆቻቸው አመፀኞች ይሆናሉ። ለወላጆቻቸው የማይታዘዙ የማያመሰግኑ ይላል። ቀጥሎ ወገኖቼ ተመስገን የሚል ማን ነው? ብዙዎቻችን እኮ ተመስገን አንልም። እግዚአብሔር ይመስገን ከልብ ነው። አሁን ደህና አደራችሁ ሲል ባልንጀራ፣ ጎረቤት፣ የሥራ ባልደረባ በመንገድ ያገኛችሁት እግዚአብሔር ይመስገን እንላለን። ከአፍ ደስ ይላል። ምስጋናው ግን ከውስጥ እየፈለቀ አይደለም። የማያመሰግኑ አለ ሁሉ ያማርራል። ተመስገን ባይ የለም።
ምስጋና እንደ እንፋሎት ተኖ ከሕይወታችን ወጥቷል። የማያመሰግኑ ቅድስና የሌላቸው እንዴት አስደንጋጭ ነው! ፍቅር የሌላቸው እርቅን የማይሰሙ ይላል። ለይቅርታ ልባችን ፈቃደኛ ነው? እልህኛው ልባችን ይቅርታ ለማለት እየታገለን እኛ የበደልነውን ይቅር እንደምንል አቤቱ ይቅር በለን ብለን እየጸለይን ይቅር ለማለት የይቅርታ ልብ ያላገኘን ሰዎች የዘመን መገለጫ ሆነናል። እርቅን የማይሰሙ ሐሜተኞች። አቤት አቤት! እንደውም አንዳንድ ጊዜ እኮ ካላብጠለጠልን ሰላም የማይሰማን እኮ ሰዎች አለ። ዛሬ ደግሞ ማንን ልቦጭቅ የሚሉ እንዳሉ ታውቃላችሁ? ተደራጅተው ሰው እንዴት ማንን ልቦጭቅ ብሎ አክሲዮን ይገባል? ሐሜተኞች ወገኖቼ፣ ከተማርን የእግዚአብሔርን ሐሳብ ከሰማን እቅጩን ሰምተን ማምለጥ ነው ያለብን። ይመጣላ ዳኛው፣ ሚዛን ያለው ይመጣል፣ ዋጋ ከፋዩ ይመጣል። ሐሜተኞች አለ። ሐሜተኞች ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ አለና ሐሳቡን ሲያስረው የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እግዚአብሔር ከዚህ ይሰውራል። ሶስተኛው ምልክት ይሄ ነው። በማህበረሰቡ መካከል አሁን የዘረዘርኳቸው ምስቅልቅሎች ይፈጠራሉ አለ። አሁን ጌታ ከነገረን ምልክት ምን ቀረ? ወደ ኢሳይያስ እንመለስ። ይመጣል አባታችን፣ ይመጣል ንጉሳችን። ቅዱስ ጴጥሮስ ይሄንን ሲያጸናልን ዲያቆኑ ቅድም በአጽንኦት እንዳነበበልን ቅዱስ ጴጥሮስ በመልእክቱ ምዕራፍ 3 ቁጥር 8 ጀምሮ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እናንተ ግን ወዳጆቼ ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም አለ። ስለ ተስፋ ቃሉ አይዘገይም፣ እመጣለሁ ያለው ይመጣል አለ። እንዲያውም ሰራዩ ዲያቆን በተሰሎንቄ መልእክቱ ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ያለውን አንብቦልናል። ነገር ግን ወንድሞቼ ሆይ ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ፣ የሞቱ ያንቀላፉ ይመጣሉ፣ እኛም ተነስተን ንጉሳችንን ለመቀበል በአየር እንነጠቃለን። እርስ በርሳችሁ በዚህ ቃል ተጽናኑ ይላል። በምን ቃል? ያ ቃል ምንድን? የትኛው ቃል ነው? የምንጽናናበት ቃል የትኛው ቃል ነው? እንመለስ ወደ ኢሳይያስ። የምንጽናናበት እርስ በርሳችሁ በዚህ ቃል ተጽናኑ ብሎ የሰጠን ተስፋ መጽናኛ ቃላችን ይመጣል የሚለው። እስኪ ይመጣል በሉ። ይሄ ቃል የሚያጽናና ቃል ነው። ይመጣል በሉ። አባታችን መድኃኒታችን ኢየሱስ ክርስቶስ ለሁሉ እንደ ሥራው የሚከፍለው ዋጋ ደሞዝ ይዞ ኢየሱስ ክርስቶስ ጻድቃንን በቀኙ ኃጥአንን በግራው አቁሞ ዳኝነት ሊሰጥ አባታችን ንጉሳችን ኢየሱስ ክርስቶስ በዚህ ቃል ተጽናኑ አለ። አያችሁ፣ ነገረ ምጽአት ለቤተ ክርስቲያን የተስፋ ቃል ነው። የሚመጣውን ሕይወት ተስፋ እናደርጋለን እንላለን። ኢሳይያስ ምን አለ? ምዕራፍ 40 ቁጥር 10 ላይ ጌታ እግዚአብሔር እንደ ኃያል ይመጣል። እቺ ነው የምፈልጋል። እንደምን ንገሩኝ? እንደምን? እንደ ኃያል ይመጣል። ዋጋው ከእርሱ ጋር ደሞዙም በፊቱ ነው የሚል ቃል አለ። ዋጋው ከእርሱ ጋር ደሞዙም በፊቱ ነው። ደግሞ ራዕየ ዮሐንስ 22:12 ላይ ለእያንዳንዱ እንደ ሥራው ከፍለው ዘንድ ዋጋዬ ከኔ ጋር አለ። ይገርመኛል ይሄ ቃል። እደግመዋለሁ። ለእያንዳንዱ እንደ ሥራው እከፍለው ዘንድ ዋጋዬ ከኔ ጋር አለ። ለእያንዳንዱ እንደ ሥራው እከፍለው ዘንድ ዋጋው ነው አይደል መባል የነበረበት። እሱ ግን ምን አለ? አያችሁ፣ ሰው የቱንም ያህል ደግ ቢሰራ ትንሽ ጉድለት አያጣምና የሚከፈለው የእሱ ዋጋ አይደለም። የመድኃኔዓለም የራሱን ዋጋ ነው የሚከፍለን። አያችሁ፣ ጉድለታችንን ሞልቶ ስብራታችንን ጠግኖ በቅዱሳኑ ቃል ኪዳን ጸሎት ሞልቶ ስለሚቀበለን ዋጋዬ ከኔ ጋር አለ አለ ኢሳይያስ።
ይመጣል፣ የሚመጣው ግን እንደ ኃያል ነው አለ። መጀመሪያ መጥቷል ብለን ነበር አይደል? የመጀመሪያ ምጽአቱ ልደቱ ነው። የኩነት አመጣጥ ይባላል። እንዳይጠነክር ነው የተው መጥቷል እንደ ኃያል መጀመሪያ የመጣው እንደ ሐኪም ነው። ሊያድነን መጣ። ሲሰድቡት መልሶ አልተሳደበም። ሲገርፉት ተገረፈላቸው። ሲሰቅሉት ተሰቀለላቸው። ምንም አልፈረደባቸውም። ይቅር እያለ እንደ ሐኪም የመጣው እንደ ኃያል ይመጣል። አሁን አምላካችን ሲመጣ በፊቱ እሳት ይነዳል አለ ዳዊት። የፍርድ የዳኝነቱን ልክ ሲነግረን ነው። ሚመጣው እንደ ኃያል ነው። ዳኛ ሆኖ ይመጣል። በቀኝ ቁም በግራ ቁም ሊል ይመጣል። ወገኖቼ ከዛሬዋ ከዕለተ ምጽአት ምን እንማራለን? ከሰዓታችን ጋር አመጣጥነን ቁርስ እናድርገው። እስቲ ምን እንማራለን? የመጀመሪያው የምንማረው ተስፋን ነው። ተስፋ የሌለው ሰው በቁሙ የሞተ ነው። እግዚአብሔር ተስፋ በልባችን እንዳይጠፋ ይርዳን። አሜን በሉ። ብዙዎቻችን የምንጎዳው ተስፋ በማጣት ወገኖቼ፣ የመምጣቱ ዜና ተስፋ ነው። እመጣለሁ ያለው ይመጣል ብለን አምነን በተስፋ እየጠበቅነው ነው። በዕለተ ምጽአቱ የምንማረው ቀዳሚ ቁም ነገር ተስፋ ነው። ወገኖቼ በብዙ ተስፋ በሚያስቆርጥ ሁኔታ ውስጥ እያለፋችሁ ያላችሁ፣ በሕይወት ምስቅልቅል፣ በኑሮ እንቆቅልሽ፣ ባልተባረከ ትዳር፣ ባልተቀደሱ ልጆች፣ ባልተባረከ ሀብት፣ ባልቀና ስራ፣ እረፍት በሚያሳጣ የሕይወት ጥያቄና ውስብስብ ሁኔታ ውስጥ ላላችሁ የዛሬዋ ቀን የተስፋ ትምህርት ያላት ቀን ናት። እንኳን ምድራዊ ጉዳይ ሰማያዊውን ርስት እንድወርስ እመጣለሁ ያለኝ አባቴ ይመጣል ብላችሁ ተስፋ አድርጉ የሚል መልእክት አላት ዛሬ። እባካችሁ ተስፋ እንዳትቆርጡ። ምንም አስጨናቂ ሁኔታ ቢኖር፣ ምንም የከበደ የሕይወት ጥያቄ ቢኖር፣ ለሰው በማትነግሩት ታላቅ ሕመምና ጥዝጣዜ ውስጥ ያላችሁ ብትሆኑ፣ መግባት መውጣታችሁ በብዙ እንቅፋት የተወጠረ፣ መንገዴ የቀና አይደለም፣ ሕይወቴ በጨለማ ተወርሷል፣ ቤቴ ተመሰቃቅሏል፣ ኑሮዬ፣ ትዳሬ፣ ክብሬ፣ ቤተሰቤ፣ ሁለንተናዬ ግራ የገባ ሆኖብኛል የምትሉ ካላችሁ፣ አንዳንድ ጊዜም ጸጥ ባለ ሁኔታ ውስጥ የኑሮ ውሉ የቤታችሁን ደህንነት ለማወቅ ተቸግራችሁ በተስፋ መቁረጥ ዥዋዥዌ ሕይወታችሁ ለሚመታብን ዛሬ እግዚአብሔር የሚነግረን ታላቅ መልእክት ተስፋ አትቁረጡ። አምላካችን ይመጣል። ተስፋ እንዳትቆርጡ። ይሄ የመጀመሪያው። ሁለተኛው የትንቢት መፈጸሚያ እንዳንሆን እንጠንቀቅ። ትንቢቱ ተነግሯል። እኔ ከመምጣቴ በፊት በሃይማኖት እንዳትጸኑ ሃይማኖታዊ ፈተና፣ ተፈጥሮ የማንቆጣጠራት ኃይል ተለውጣ ሕይወትን በሚያመሰቃቅል ሁኔታ ተፈጥሮ ውደቷን የምትከውን መሆኗ፣ በማህበረሰቡ መካከል ፍቅር ጠፍቶ፣ እርቅ ጠፍቶ፣ ሐሜተኝነት ነግሶ፣ እኔን ብቻ ይድላኝ የሚል ስግብግብነት በርቶ የሚኖርበት ዘመን ይመጣል እንዳለንም ሆነ። የትንቢቱ መፈጸሚያ እንዳልሆን እንጠንቀቅ እባካችሁ ወገኖቼ። እዚያ ነው እዚህ ነው በሚል ጥሪ ዥዋዥዌ አትጫወቱ። እኔ አሁን ማይተውን በጥሶ ወደ መናፍቅ ይሄዳል አትሄዱ ምናምን ለማለት አይደለም። አረ እዚህ ቆሞም ልቡ ያረጋለት ሰው አለ። እግዚአብሔርም ጠርቋይ የሚል ሰው እኮ አለ። እግዚአብሔር ጋር ቆሞ ዘመዶቼ እስካሉ ብሎ በስጋ ለባሹ የሚመካ አለ። ይሄ የትንቢት መፈጸሚያ መሆን ነው። ታረቅ ሲባል እምቢ ብሎ ደንዳና ልብ ይዞ የሚኖር አለ። የትንቢት መፈጸሚያ መሆን ነው። ያለ ሐሜት ደግ ቃል የማይናገር ሰው አለ። የትንቢት መፈጸሚያ መሆን ነው። ችኩል ከዳተኛ የሆነ ሰው አለ። የትንቢት መፈጸሚያ መሆን ነው። ስለዚህ ዛሬ እግዚአብሔር ምን ነገረን? የትንቢት መፈጸሚያ እንዳንሆን ራሳችንን እንጠብቅ። ስንት መልእክት ያዝን? ሶስት። የመጀመሪያው ተስፋ አንቆርጥም። ለምን? አምላካችን ይመጣል ብለን ተስፋ የምናደርግ ክርስቲያኖች በየትኛውም የሕይወት ችግር ውስጥ ብንሆን
ሁኔታዎች ይለወጣሉ ብለን ተስፋ እናድርግ። ይሄ አንዱ ነው። ሁለተኛውስ አቤት የትንቢት መፈጸሚያ እንዳንሆን እንጠንቀቅ። ቅድም የዘረዘርኳቸው የትንቢት መፈጸሚያ የሆኑ ጉዳዮች በእኛ ሕይወት እንዳይከወኑ እንጠንቀቅ። ሶስተኛና የመጨረሻ መልእክት ይመጣል። ማን ይመጣል? ስሙን ጥሩልኝ። ይመጣል። ማን ይመጣል? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይመጣል። ማን ይመጣል? ኢየሱስ ክርስቶስ። ለእያንዳንዱ እንደ ሥራው ሊከፍል፣ ደግ የሰሩ በቀኝ ክፉ ያደረጉ በግራ ሊቆሙ፣ ኃጥአን በበግ ጻድቃን በፍየል ሊመሰሉ ይመጣል። ማን ይመጣል? ኢየሱስ ክርስቶስ። የት እንጠብቀው ነው? ይመጣል። አዎ፣ የት ነው የምንጠብቀው? አቤት፣ የት እንጠብቀው? የት እንጠብቀው? በነገራችን ላይ የዛሬዋ ተደጋግሞ በተለያየ መገናኛ ብዙሃን እንደሰማችሁት የዛሬዋ ቀን መጋቢት 29 ዘመነ ዮሐንስ ዕለተ እሁድ መንፈቀ ሌሊት የጌታ መምጫ ነው የሚል ቃል አባቶች ተናግረዋል። ያ ዘመነ ዮሐንስ የትኛው ነው አናውቀው። መንፈቀ ሌሊት ነው። ደግሞ ከዚሁ ጋር ተያይዞ ነገ ኤፕሪል 8 ነው የፀሐይ ግርዶሽ ያላት እዚህ አሜሪካ ውስጥ። ልብ በሉ ዕለተ ምጽአትን የፍጥረት መጀመሪያ የሆነች ቀንን ጥንተ ትንሣኤውን በዓለ ትስብእትን ባከበርንበት ማግስት ለምን የፀሐይ ግርዶሽ መጣ? ይሄን የሚያውቁ ሥላሴ ናቸው። ግን ልብ በሉ የት እንጠብቀው? አሁን ብዙ ሰው የተቸገረው የመጠበቂያውን ማማ ባለማወቅ። ወገኖቼ የመጠበቂያ ስፍራ ቤተ ክርስቲያን ናት። አንዳንዶቻችን ቀን አስልተን ነው ወደ እግዚአብሔር የምንመጣው። ቀን አስልተን 365 ቀን የሰጠ እግዚአብሔርን ቀን አስልተን በተወሰነ ቀን ብቅ ብለን ቪዚት እንደሚያደርግ ቤተሰቡን ቪዚት ለማድረግ ይሄዳለሁ ብለን ኢትዮጵያ እንደምንሄደው አገራችሁ እንደምትሄዱ እግዚአብሔር በሆነ ጊዜ ቪዚት የምናደርገው አምላክ አይደለም። መጠበቂያ ማናው ቤተ ክርስቲያን ናት። እንዲያው የዛሬዋ ቀን ዕለተ ሰንበት ቅድም አትናቴዎስ በቅዳሴው ሰንበት ወይ በየሳምንቱ ነይ ብሎ በናፍቆት የጠራት ይህች ዕለት ውድ ቀን ስለሆነች ቅድም እንዳልኩት ጌታ የሚመጣባት ናት። ፍጥረተ ዓለም የተጀመረባት ዓለም የተፈጠረባት ቀን ናት። ዕለተ ሰንበት ጌታን መጠባበቂያ ቀን ናት። ቦታዋ ቤተ ክርስቲያን ናት። እባካችሁ ቤተ እግዚአብሔር ትጉ። መጠባበቂያው ላይ አትጥፉ። እግሮቻችሁ ይጠንክሩ። ቤተ ክርስቲያን ላለመምጣት የትኛውንም ምክንያት አታቅርቡ። ምክንያቱ አዋጭ ስላልሆነ ነገሬን በምሳሌ ልዝጋው። ሐሳቤ ብዙ ነበር ዛሬ። ሰዓታችን ግን ቅዳሴው ቁርባኑ ሰዓት ስለወሰደ ከዚህ በላይ አልላችሁ። ማሳሰቢያዎችም ስላሉ በምሳሌ ልጠቅልለው። ልብ ብላችሁ አስተውሉ። መድረክ ላይ አንድ ጥሩ መምህር ሲያስተምር አንዱ ሰው ተመለከታ። ልክ እዚህ እንዳሉት እንደ ወንድሞቻችን እንደ ሰንበት ተማሪዎቹ አንድ ጥሩ መምህር ሲያስተምር አየና አይ እኔም ሰባኪ ነው መሆን ያለብኝ አለ። እሱ ስርዓት አስከባሪ ነበር፣ እንደ ወንድ በዚህ ሴት በዚህ እያለ ያስቀምጥ። አይ ሰባኪ መሆን አለብኝ አለ። አንዳንድ ጊዜ ስሜት ውስጥ እንገባ የለ። አሁን እኮ የእግዚአብሔርን ቃል ስንሰማ ስለ ምጽአቱ ምልክት ሲነገር እዚህ ቁጭ ብሎ ማይመንን ሰው እኮ የለም። ስንወጣ ነው ችግሩ። ከዚህ ስንወጣ ነው አመዳችን እንደገና የሚያገረሽብን። እግዚአብሔር እዚህ ያለውን መንፈስ ይዘን ወደ ቤታችን እንድንሄድ ይርዳን። አሜን በሉ እና ስሜታዊ ሆኖ በቃ ሰባኪ ሆናለሁ አለ። ወደ ደብሩ አለቃ እየሮጠ መጣና እንደ መላከ ብስራት ያሉ ገራገር አባት ጋር አባቴ እኔ ሰባኪ መሆን ነው የምፈልገው አለ። ያረተው ሰባኪ ለመሆን እኮ ጉባኤ መዋል ምስጢር ማደላደል ያስፈልጋል። ተው ልጅ አሉት። ኧረ የለም እሆናለሁ አለ። እንግዲያው የዛሬ ወር ታስተምራለህ ተዘጋጅ አለ። ልክ እኛ ስናስተምር የምናስተምርበትን መንገድ አይቷል። የሆነ ርዕስ ይሰጣሉ፣ ከዛ ያብራራሉ። በቃ ችግር የለም ብሎ ተዘጋጀ። አይደርስ የለም ቀኑ ደረሰ። መድረኩ ከፍ ያለ ነው። ሰው ከታች ነው። ሰባኪው የሚቆመው ከፍ ብሎ ነው። ከታች እናቶች አባቶች ቁጭ ብለው ወደ ላይ እያዩ ነው የሚያዳምጡ። እና ወጣ መጽሐፉን ገለጠ። የትምህርት ርዕስ እነሆ በቶሎ እመጣለሁ የሚል ነው አለ። ከራዕየ ዮሐንስ ጠቀሰ። ከዚያ በፊት ሰው ሲያስተናግድ የሰው ጆሮ ነው እንጂ ሙሉ አይን አይቶ አያውቅም። እዚህ ሲቆም ለካ የሁሉም አይን እንደ ባውዛ እሱ ላይ ነው የሚያርፈው። እና በጣም ደነገጠ። ሚይዘው የሚጨብጠው አጣ። መንቀጥቀጥ ያዘ። የትምህርታችን ርዕስ እነሆ በቶሎ እመጣለሁ የሚል ነው ብሎ ደገመው።
ወደፊት እንዳይጨምር የሰው ዓይን አስፈርቶት ሐሳብ አጥፍቶበታል። እየተንቀጠቀጠ ለሶስተኛ ጊዜ ሳይሞቅ ፈላ ሆነበትና እነሆ በቶሎ መጣለው ነው ርዕሴ ብሎ ገና ከመድረኩ እንጣጥ ሲል መድረኩ ጸባዩን አላውቀው ብሎ መርገጫውን ቦታ ስቶ ወደ ታች ተምዘግዝጎ ወደቀ። መቋሚያቸውን ተደግፈው ዓይን ዓይኑን ያዩ የነበሩ አንድ እናት ላይ ነው የወደቀባቸው። ካፈር ደባለቃቸው። አቧራቸውን እያራገፈ እናቴ እማሆይ ጎዳሁት አላቸው። አይ ልጅ ኧረ አልጎዳኸኝም አሉ። ኮስተር ብለው እንዴ ጎዳሁት እንጂ ከላይ እኔን የሚያህል ወጣት ወድቆ ጎዳሁ እንጂ አላቸው። አይ እንዲያውም ጥፋተኛው ራሴ ነኝ አሉ። እርሶ ምን አረጉ ምን አጠፉ አላቸው። በቶሎ መጣለው ስትለኝ ጥጌን ቢይዝ ኖሮ ድዴ ባረገፈ። ይመጣል ማ መልሱልኝ። ይመጣል ማ ኢየሱስ ክርስቶስ። ይመጣል ማ ኢየሱስ ክርስቶስ። ለሶስተኛ ጊዜ ይመጣል ማ ኢየሱስ ክርስቶስ። ጥጋችንን ይዘን እንጠብቀው። መጠጊያችን ጥጋችን ቤተክርስቲያናችን ናት። አሜን። ጥጉን ይዘን እንጠብቀው። እመጣለሁ ያለው ስለሚመጣ አሜን። አምላካችን ይምጣልን። እሱ ሲመጣ ነጭ ለብሰው በቀኙ ከሚቆሙት ሙሽሮች እንዲያደርገን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንጠብቀው ጸጋ ያብዛልን። እዚህ ከተሰበሰብነው አንዳችንንም ከጸጋ አያጉድለን። በግራ ከሚቆሙት ከሚፈረድባቸው አያድርገን። በቀኝ ከሚቆሙት ቡሩካን ከሚባሉት ወገን ይደምረን።